ወይም ፈልግሽ መጣሽ እንዴ ዴቭ አናፍኩ ጭራሽ አናፍቂኝ ዴቭ ደግሞ ምን አደረኩ ወይ ምን ፈልገሽ ነው የመጣሽው እኔማ ያው አደይ ቤት ስለሌለች እንዳይደብረ ብዬ ነው አደይ ቤት አለመኖር እንዴት አወቅሽ ማለቴ ያው አንቺ ውሻ ኦ ማይ ጋድ ዴቭ እኔን ውሻ ወይ እንደዛ ማድረጉ ለምን አስፈልገ ስለኔና ስለአንቺ ስለኛ ምን ማዘራ በቃኛ እንሂድ ወዴት ቅምጥል ጋር ነው ቅምጥል ጋር ካሪደን እያልሽኛል ነበር እሺ ግን አደይ እሱ ነው ዴቭ ማለት አዎ እኔ ነኝ ምን ነው ልጅ በድጋሚ ተሳስታ እንዳታስከፋት አይ ካልከ ግን ሌላ ሰው ነው ምድራት እሺ በጣም ይቅርታ ሁሌ ይቅርታ ማለት አይሰልችም ቆይ እስከመቼ ነው እንደዚህ የምትሆነው እኔ ሳይጀምር ሁሉም ነገር ከብዶኛል የሆነ ነገር በተፈጠረ ቁጥር ለምን ነው እኔን የምትጠራጠረኝ እኔ እኮ ያስመሰልኩ አይደለም አብሬ ያለሁት አውቃለሁ አደይ አንቺ ምንም ጥፋት የለብሽ አንቺ ማመን ነበረብኝ አሁን እንዴት እንደዚህ ልትል ቻልክ ባርክ ያንን ነገር አላክ ከሱ ጋር ማውራታችሁ እንደማታውቁ ሰምቻለሁ ታዲያ ለምን ፍቅራችንን በዚህ ትንሽ ፈተና ተገምተዋል እኔ እናንተ እንድንለያይ የሚፈልጉ እኮ በጣም ብዙ ጠላቶች አሉን አይደል እነሱን በፍቅራችን ማሸነፍ ሲገባል ለምን ትክክል እንደሆነ እንዲሰማቸው ታደርጋለህ ትክክል ብለሻለች አደይ ቃል ገባልሻለሁ ካሁን በኋላ ምንም ነገር ቢፈጠር በንግግር እንፈተዋለን እንጂ አንቺን ጥፋተኛ አላደርግሽ እሰየኔ ልጅ አደይ እንኳን ደስ ያለሽ አሁን ብታይ ፊትሽ ራሱ ፍክት አለ አይ ሴት መሆን ከብዶ በይኔ ልጅ ባሉ ተጫወት እሺ ግን ካሁን በኋላ ምንም ነገር ቢፈጠር ከመሬት ተነስተን መጠርጠራችን እሺ ተስማምቻለሁ አንሳው እንጂ ቤቢ አንሳው ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ተወዳጅ አደይ ድራማ ምን ተፈጠረው እንግዲህ ዴቭ አንቺ ነሽ ታወራለሽ ከፓርኮት ጋር በማለት ይጣላሉ ያኔ ቆማ ስታይ ነበር ቲና በጣም እነሱ መጣላታቸው እጅግ በጣም አስደሰታት ዴቭ ከኔ ጋር ይሆናል ከውን በኋላ እያለች በደስታ ትዘል ነበር ዴቭ ግን እጅግ በጣም ተናደደ ባርኮት ከአደይ ጋር ያወራና ለአደይ ዋና ሰው የደብዳቤ ጻፈለት እሱ ሆኖ ነበር የተረዳ ነገር ግን ባርኮት በጭራሽ እንደዛ አላደረገም ማለት ነው አደይም ከዴቭ እጂ ከማንም ጋር ምንም ያደረገችው ነገር የለም ቅምጥል እናቷ ተኝታ ወይም ደግሞ የባቡሬ እናት ተኝታ በህልም አልፈልግሽም እናቴን ገለሻል አባቴንም ገለሻል ውጪልኝ ከቤት ብላ ስታስጨንቃት ነበር ነገር ግን በውን ሰውን በህልሟ ነበር ስታይ የነበረው ከዛ በህልሟ እንድቅምጥል እናቴ ኩነች እንደዚህ ታናግራታለሽ ብሎ ይቆጣጣል ነገር ግን እሱን በስነስርዓት ማተሽ እያለ ሲቆጣት ነበር ነገር ግን ተኝታ ይሄንን ሁሉ እያሰበች የነበረው የባቡሬ እናት ነች ማለት ነው ከዛ ከእንቅልፏ ብንን ብላ ስትነሳ እንዳልነበረው ታገኛለች ነገር ግን ልጄ በህልሜ በጥፎ ነገር እያየሁ ነበር አይ እዚህ ምንም ነገር አልተፈጠረም አትፍሪ ማዘራ እባክሽ አትፍሪ በቃ ለማረጋጋት ሞክሪ እያለችው ስታለ ማረጋጋት እየጣረችው ነበር አሁን ነገር ሰላም ይሆናል ብዬ ተስፋ አደርጋለሁ ቅምጥልም ደህና ትሆናለች ፈጣሪ መጽናናቱን ይስጣችሁ እያለች ስትታወራ ነበር ከዛ አደይ መንገድ ላይ ቁጭ ብላ እያለቀሰች እያለ ባቡሬ እንዳጋጣሚ ያገኛል አደይ ምን ተፈጥሮ ነው የሆንሽ ነገር አለ ታዲያ ለምን ተከፋሽ ብሎ እየጠየቃት ነበር ከዛ ምንም ነገር አላለችም ነገር ግን በጣም ተከፍታ እያለቀሰች ነበር እንግዲህ ዳይመንድ ከዛ ባቡሬ ዴቭን አገኝቼ ማውራት አለብኝ ብሎ ይወስናል ዳይመንድ ኪንጎ ደግሞ እንግዲህ ቅምጥልን እየጠበቃት ወይም ደግሞ ከሷ ጎን አይርቅም ማግቢ ካልበላሽ ከኔ ጋር ምትታያለ ያሳጽናናት ነበር ከዛ አንድ ላይ ከዛ ሮሚም እነሱን የቅምጥል ጋር ለቅሶ ደርሳ ወደ ቤት እየተመለሰች ነበር ከዛ ወደ ቤት ስትሄድ በቃ ፍቅር አንድ ነገር ካደረገሽ እንድትነግሪኝ እፈልጋለሁ ፍቅር መጥፎ ሳነች እያሉ ሳወሩ ነበር
ሩታ እና አሺ ሩታ እንዴት ነሽ? ምን ጠፋሽ? ምን ተፈጥሮ ነው እያለ ዛውራት ነበር። የሮማን ስራ እየሰራ ነው። እኔና ሩታ እኔና ፍቅር እያለች ፍቅር ውሃም ጭልኝ ሩታ አንተ ደግሞ ምን አስገለፍጣል እያለችው ሲጮህበት ነበር። ከዛ ማሚ እንዳጋጣሚ ትመጣለች። ቆይ ፍቅር ምን እየሰራሽ ነው እዚህ እያለች ስትጠይቃት ነበር። ማሚ ሩታ ውሃ እንድታመጣልኝ ያዝ ነው ምናምን ብለሽ አንድ ሰኮና ጥሩ እያለች አዴ ተከፍታ ነበር። ከዛ መጣላ ሊሊ ሁሉ ነገር ነገረች። ሊሊ ከደፍ ከተጣለች ነው የመጣሁት አላቅም ምን ተፈጥሮ ነው አዴ ንገሪኝ እያለችው ስትጠይቅ ነበር። እንግዲህ ሮሚዬ ከለቅሶ ወደ ቤት ተመለሰችና አረጋስጋስ ምንድነው አተቃቀፉ እንዴ ዛሬ መጥቆያ ትመስላለህ? አረ አንተ እዚህ ወርጎ ዝም በል እያለ ሰምጣጥቃ ነበር። እንግዲህ በመጨረሻ ዴቭ አዴ ምንም እንዳላረገችና ባቡሬ አስታረቃቸው። ወይን ደግሞ ደውሎ ፓርክ ጋር ሲጠይቀው ፓርኩት አባ ወይን ምንም ነገር እንዳላከ ሰማ። አዴ ምንም አላቅጣቅም ወይኔ አስቀይማታለሁ አሁን እንዴት አድርገን ይቅርታ የምጠይቀው እያለ እየተጨነቀ ነበር። ዴቭ እባክህ በቃ ካሁን በኋላ ምንም ነገር ቢፈጠር እንዳትጣሉ እና አናግራት እያለችው ነበር። አሁን በጣም አመሰግናለሁ ግን ምን ብዬ ነው እንዴት ብዬ ነው የማወራት እያለ እንግዲህ ፍቅር ወገቧን እዛ ቤት እያሰደች ነበር። ሮሚ የመጣችና ፍቅር ምን እየሰራሽ ነው? ቆይ አንቺ የትም የዞርሽ ያንቺ ስራ እኮ ነው እዚህ ብሰራው ብላ ጮኸችባት። እንግዲህ ቲናና ቤዛ ደግሞ ቤዛ ካሁን በኋላ የወለክሽበት ቦታ ማየት ትችያለሽ። ታዲያን ማክል ቤት ካንቺ ጋር በሆነ ችግር አለ እያለቻት አይ ካሁን በኋላ ታስፈልገኝም ገንዘቡን ሰጥቼሻለሁ ስለዚህ ጨርሰሻል ማየት ትችያለሽ። በቃ ዴቭና አዴን ለማለያየት ብቻ ነበር ስንት የተቀራረምነው አለቻት። አዎ ስለዚህ ሂጂ ይላል። ኪንጎ ደግሞ ከመተለን እባክሽ ማግቢ ካልበላሽ ትቆጫለሽ እያላት ነበር። ከዛ አይ ምንም መብላት አላሰኘኝም አልፈልግም ስትል በቃሽ እኔ አቆርስሻለሁ ብሎ እያቆረሳት ነበር። ከዛ ከመተለ ኪንጎ አመሰግናለሁ ከጎኔ ስላለ እያለች እያመሰገነች ነበር። እንግዲህ ኪንጎና ከመተል ካሁን በኋላ አብረው ናቸው ማለት ነው። እንግዲህ ደስ የሚል ጊዜ እንደሚመስል እያለች ከዛ አዴ ተከፍታ እያወራች ነበር። ከዛ የባቡሬ እናንተ ልጆች ንጹህ ናቸው እና ራሳችሁን ጠብቁ እያለች ዴቭ መጣና አዴን ይቅርታ ጠየቃት። አዴ ምን ተፈጠረ ዴቭ ላይ መጣ እያለችው ይቅርታ ልጠይቅሽ ነው የመጣሁት አዴ ለምን ምን ተከንቶ ነው ለትንሽም ለትልቁ የምንጣላ እኔ በጣም ሰልችቶኛል ምንም ነገር በተፈጠረ እኔ ትጠረጥረኛለህ ስለዚህ ልታምነኝ ይገባል። እኔ እኮ ካንተ ጋር እሺ ብዬ ፍቅር ጥያቄን የተቀበልኩ እኮ ጨዋታ አይደለም ስለዚህ እባክህ እንድታምነኝ እፈልጋለሁ እያለችው ነበር። እሺ አምንሻለሁ ይቅርታ ብሎ ይቅርታ ይጠይቃል። አዴን ይቅርታውን ተቀበለች ማለት ነው። እንግዲህ ቤዛና ቲና የሰሩት ሴራ አልተሳካላቸውም። ምክንያቱም አዴና ዴቭ ሰላም አወረዱ ማለት ነው። በጣም ደስ ብሎኛል። እጅቀበጥ ልጅ ቲና መጣች። ቤቢዬ አለ እንዴ ብላ ስትከፍ አሽብሩ ሲከፍትለት ቤቢ እያለች መጣ። ቤቢ ደግሞ ማን ነው አንቺ እስኪ ብሎ ይሰድባታል። ቤቢ አለች ዴቪዬ ማለት ነው አላለች ወይ ግን ያምባባ ቤቢ ትላለች። እኔ ደግሞ እስኪ ብሎ ያባራታል። ከዛ ማሚ ትመጣና ድንገት ከዛ ማሚ ደህና ነሽ ማለት ቲና አሁን ልጅ ከዚህ እዚህ ላይ ሻልፈልቆና ስምም እንደ እዚህ አትምጪ ብዬሻል ነበር ማሚ ስለፈቃችሁን እኮ የመጣሁት እጅ ከዚህ አሁን አሹ ቤቱን በደንብ ጠብቁ ቲና ደግሞ አታስገባው አለች። እሺ ትይ አላስገባም ባው ሰምተሻል እጅ ከዚህ ብሎ ያባራታል። ከዛ እንግዲህ ከመጥልና ኪንጎ ባቡሬ መጣ። ማዘራ ለምን አላመጣም በኋላ ይመጣሉ እያለችው ነበር። በኋላ ይመጣሉ አታስቢና ከዛ አንድ ላይ ምንድነው በጣም ደስተኛ መስለ ደስተኛ ሆናችኋል እያለችው ነበር። ማዘራ ታዲያ አትመጣም እንዴ? አዎ ትመጣለች። በንጋት ነው ከመጥል ኪንጎ በጣም መሰከናል። ምንድነው ፍቅር በፍቅር ሆናችኋል እኮ እያላቸው ነበር። ከዛ እስቲና ልከፍስትል ወዴት ነው ታላቅ ወንድምሽ እኮ ነው ትንሽ ማፈር የሚባል ነገር የለም እንዴ
እዚህ ጋር ሳቁኝ እንዳይከፈኛል አለችው። እሱ ደግሞ ባቡሬ እንግዲህ ታላቅሽ እኮ ነኝ ብሎ ቆስተሩ ማለቱ። እንግዲህ ዳይመንድ ቁጭ ብሎ ጉድ ያለ ፌዛ ትመጣለች እንዳጋጣሚ። አንቺ ወደዚህ እዚህ ሰፈር እንዳትመጪ አላልኩሽም ነበር ብሎ ጠይቃታል። እኔ እኮ የመጣሁት ምናምን እያለች ከዛ ወደዚህ ብሎ ከዛ እንመታሰል ከዛ ትሮጠዋለች። እንደውም አልሄድም አንተን አልፈራም ታመጣለህ እያለችው ልክ እንትን ስላት ከዛ የባቡሬ እናትና ቀበጤን ይመታል። አንተ ልቀቃት እያረክ ነው ብላ ድንጋይ አነሳችና የዳይመንድ ፍርሃት እዚህ ጋር እንደ ሽንቱን እኩል ይለቅ ነበር። በጣም ተደነባብሮ በጣም ፈርቶ ነበር። ድንጋጤ ይመስላል። እንግዲህ በመጨረሻ ሩታ ዳይመንድና ደደብ አንድ ላይ እየሄዱ ነው። ተካተፈ ዳይመንድ መጣ። አረ ሮሚስ እያለ እንዴት ናችሁ ደህና ናችሁ እያለ ሰላም ካለ በኋላ ወዴት ነው ምናምን እያለ ሲጠይቀው ነበር። ከምትል ጋር ለቅሶ ነው የምንሄደው። ታዲያ እኮ እስካሁን እኮ ከምትል ጋር ለቅሶ አልደረሰም። ከምትል ጋር እየሄድን ነው እናጽናናት ትንሽ ብቻው እንዳትሆን። እኔ በቃ ለቅሶ ቤት ስሄድ እኮ ከምትል ከወጣች እኔን የምታንጠባጥበኝ። እኔ እኮ ለቅሶ ቤት ስሄድ ይጨንቀኛል በጣም ስለሚከብደኝ ለዛ ነው። አሁን እኮ ሰለስቱም ወጥቷል። ስለዚህ ሰውን ብዙ የለም ቀለል ብሏል። ስለዚህ ከኛ ጋር አንድ ላይ ብትጥሩ ነው ትላለች አለ። እሺ በቃ እና ኪንጎ ልብሴን ቀይሬ አመጣለሁ በቃ ብሎ ይሄዳል። ከዛ ሄደና አደና እንግዲህ ሊዲና ማዘሯ ይመጣሉ። እንኳን ደህናሽ ልጄ እያለች አቅፋ ካሳመች በኋላ ማዘሯ እንግዲህ አባት ሄዷል። አሁን እኛ አንድ ላይ መኖር ይኖርብናል። ቤት ለሶስታችን ቤቱ በቂ ነው። ስለዚህ አብረን እንኖራለን እያለችው ቲና በድጋሚ ዴቭ ፍለጋ መጣች። ከዴቭ ከፊት ለፊት ተገናኙ። ከዛ ዴቭ እሷ እንዳደረገችው ወደ አወቀ። ምክንያቱም ምን ልትሰሪ ነው ሲመጣሽው ጭራሽ ደፍረሽ ቢዚ መጣሽ ብለ አነቃት። ከዛ ዴቭ ምን እያደረክ ነው ልቀቀኝ እያለችው እንደጋጣሚ ማሚ ግቢ ውስጥ ነበረች ተሰማና በሩን ከፍታ ስትወጣ ዴቭና ቲና ነበሩ። ከዛ ምን ተፈጠረ ቲና ሲያትም ይቻላልኩሽም ነበር ቆይ አንቺ ልጅ አስሜን እንደምንሽ እያለቻት ነበር።